አለን ወይዘሮ መልሹ ወደ አንቺ ልምጣና እንዴት ነው ከናንተ አካባቢ ትላንትና ማታ ዛሬ ብዙ ሮኬቶች ተኮሱ ለዋን ከኢራን ከሽፈዋን ምን ያህል ጊዜ ወደ መጠለያ ሄዳችኋል? በቀደም ዕለት እግዚአብሔር ይመስገን ደህና ነበረ። ትናንትና ሁለት ጊዜ ማለት ከሰዓት በኋላና እንግዲህ እኔ የምኖርበት አካባቢ ማለት ነው ከሌላ ጓደኛዬ ከኛ 3 ጊዜ ገብተናል አለች ኢየሩሳሌም ሆኖ ማለት ነው። ግን እኛ ጋር 2 ጊዜ ነው ነበረ። እሱም እግዚአብሔር ይመስገን በሰላም አልፏል። ህዝቡ በጣም መመሪያውን ያከብራል፣ ይሰማል። እንደገና አሁንም እንዳልኩህ ጓደኛዬ እንደዚህ እየመጣች ነበርና መኪና ይዛ ነበረ። መመሪያውን በማክበር ወጥቻለሁ እና በኋላ እናወራለን ተባብለን ዘጋን። ስትመጣ ስትነግረኝ ልክ አሁን እነ ሻለቃይቸው እንደሚሉት መኪናቸውን ወደ ዳር በጥንቃቄ አቁመው ነገሮች እስከሚያልፉ በትዕግስት ተጠብቀው መንገዳቸውን ብዙዎቹ ናቸው የሚቀጥሉና በዚሁ ቀጥሉ። መመሪያውን ማዳመጥና ተግባር ላይ ማዋል እግዚአብሔር ይመስገን። አሁን ቅድም እንዳልከው በውጭ ሀገር እስራኤል ወደመች፣ እስራኤል ተቃጠለች፣ እስራኤል ጠፍታለች የሚባለው ሁሉ እንዳይከናወን ይረዳል የኛ የምናረገው ጥንቃቄ ማለት ነውና ይሄ ነው ያለው። በዚህ አጋጣሚ ደግሞ በጣም ብዙ ጓደኞች፣ ዘመዶች እንዲሁም ስልክም ደግሞ እንደዚህ አንዳንድ ጊዜ ሚዲያ ላይ የተወሰዱ እህቶች እየደወሉ እንዴት ሆናችሁ እስራኤል ተቃጠለች ይባላል እንዲህ ነው ይላሉና ውሸት የሆነ ወሬ ነው የሚነዛው። በተለይ አሁን ኤአይ ሰው አስመስሎ ለመፍጠር የሚደረግበት ብዙ ነገሮች ስላሉ እንደው ይሄንን ከማረጋችሁ በፊት ህዝቡን ባታስጨንቁት ማለት ከእስራኤል ውጭ ያለው ሰው ትክክለኛ ኢንፎርሜሽን ስለሌለው ያን አይቶ በጣም ብዙ ሰው ነው እየደነገጠ ያለውና እኛ እግዚአብሔር ይመስገን እስራኤል በጣም ሰላም ናት፣ በጣም ደህና ናት እላለሁ በዚሁ አጋጣሚ። ኦኬ ወይዘሮ መልሹ የሻለቃይቸው ጥያቄ አለው። አመሰግናለሁ። መልሽው እንዴት ነሽ በጠየቅ እንፈልገው ቀደም ሲል ተናግረሻል። ምን ያህሎች ነች በእውነት የደጀንዙን መመሪያ ተቀበለው በመመሪያው ተግባራዊ የሚያደርጉና አንዳንዶች ደግሞ ከመመሪያው ውጪ የወጣ ነገር ላቅ ያለ ነገር የሚያደርጉ ክንጉኖችን በተለያዩ ቦታዎች ያለ እናንተ አካባቢስ እንዴት ነው አይነት ጉዳዮች አሉ ወይ? እስካሁን ድረስ እግዚአብሔር ይመስገን እኔ እንግዲህ ያገኘኋቸውን ሰዎች ማለት ነው አብዛኛውን መመሪያውን በተግባር የሚያከብሩ ናቸው። አንዳንዶቹ ደግሞ አይ ሞት ከሆነ የትም ቦታ እንሞታለን ስለዚህ አንገባም እንደው እኔ ከሶፋዬ ተነስቼ አላቅም ያለች አንድ እህት አለች እና ይሄ ትክክል አይደለም። አስረዳት ሚሳኤሉ መርጦ ወይም የሆነ ቦታ ላይ ልውደቅ ብሎ አይደለም የሚመጣው። እግዚአብሔርም ቢሆን እኮ የኛ ጥንቃቄ ያስፈልጋል። ምንም አያረገኝም ብለን ይሄን ከእግዚአብሔር ጋር ራሱ መፎካከር ነው የሚሆነው ብዬ ካስረዳዋት በኋላ አይ እስኪ ሞክረዋለሁ ብላለች ትናንትና እና እንግዲህ ከዚህ ሁሉ ካወራሁት ሰው አንድ ወይ 2 ሰዎች ናቸው ትንሽ አይ ሞት ከሆነም መሞት አይቀርም የትም ቦታ ብንሆን ምናምን የሚሉ ግን አብዛኛውን አይችሉ መመሪያውን በትክክል ነው እየተገበሩ ያሉት። ይሄም ደግሞ ሲያድን አይተናል። ውሸት አይደለም። እውነት ነው። ኦኬ አቶ ተስፋዬ ጥያቄ ለወይዘሮ መልሹ። እሺ አቶ ተስፋዬ እየሰማው ነው? ይሰማል? ጥያቄ ካለ ለወይዘሮ መልሹ። አው ጤና ይስጥልኝ ወይዘሮ መልሹ። ሁለታችሁም የአንድ አካባቢ ነዋሪዎች ናቸው ግን እስቲ በትክክል እንግዲህ ኢየሩሳሌም ሁላችንም እንደምናውቃት የቱሪስት መናኸሪያ ነች። አንቺም በዚህ ዘርፍ ብዙውን ጊዜ እንቅስቃሴ ታደርጊያለሽ። ጦርነቱ ምን ያህል የቱሪስትን ጉዳይ ጎዳው? አንደኛው ጥያቄ ሲሆን ሁለተኛው የፊታችን የፋሲካን በዓል ባስመለከተ እንዴት ነው? ጉብኝት ይኖራል? ቱሪስቶች ወደዚህ እንቅስቃሴ ያደርጋሉ ወይስ ስጋት አለ? አሁን እንግዲህ ሰላም ብያለሁ። ከኮሮና ጀምሮ የቱሪዝም ነገር በጣም ቀዝቅዟል። ምንም ነገር የለም። ያው እንደገና ደግሞ ትንሽ አንሰራርተን ቀና ስንል አሁንም ጦርነት አለ። አሁንም ጦርነት መጥቷል እና የቱሪዝም ነገር ያው እንደቀዘቀዘ ነው። ግን ፋሲካ ላይ ምናልባት በዚህ 15 ቀን ውስጥ ልዩነት ካለው ሁሉ ነገር ከተስተካከለ ያው የነበረውን ነገር ወዲያው አስተካክሎ ቱሪስቶች መምጣት ይችላሉ።
ካልሆነ ግን የዚህ አመት ፋሲካ እንግዲህ ሊራዘም ነው ማለት ነው። የሚመጡት ሰዎች በስጋት በጦርነቱ መሀል ላይ መጨናነቅ ስለሌለባቸው ማለት ነው በደንብ የሚመጡትን የሚጎበኙትን ቦታ ጎብኝተው ተዝናንተው ተደስተው ነው መመለስ ያለባቸው። ያንን በማስመልከት እንግዲህ እንደ ጦርነቱ ሁኔታ ይወስነዋል። ወደፊት ግን እግዚአብሔር ቢረዳን ይሄ ነገር ሲያልፍ የቱሪዝም ነገር አንደኛ ሆኖ ነው የሚመጣው። እስራኤልን የሚያይ እስራኤልን ለማየት የሚፈልግ እንዲሁ ኢቨን ኢራን ድረስ ሂደን የምንጎበኝበት ጊዜ ብዙ ሩቅ አይደለም። እሱን ተስፋ በማድረግ አሁን ባለው ብዙ አንጨናነቅም። አሁን በእናንተ በኩል በተለይ ከኢየሩሳሌም አካባቢ ያሉትን ሰው የምትኖሩትን ኢራኖች ወደ ኢየሩሳሌም ሚሳኤል የማይተኩሱ አላክሳ የሚባለው መስጊድ ይመታብልና የሙስሊሙ ሀገር ዓለም በሙሉ ይነሳሳበታል እያሉ ነው ይላሉ። ግን ባለፈው እንደምናስታውሰው ከሆነ ኢራኖች እንዲያውም ከመስጊዱ ላይ ሊጥሉ ብለው የኛ መከላከያ ነው ያዳነውና ብዙ ጊዜ አንቺ ከምታገኛቸው ሙስሊሞች ስለ ጦርነቱ ምን ያወራሉ? ምን ይላሉ? ይደግፋሉ? ይቃወማሉ? እንደሚታወቀው የአሁኑ ጦርነት የእስራኤልና የአሜሪካ ጦርነት ብቻ ሳይሆን በተለይ የሙስሊም ሀገሮችን የሱና ሀገር ተከታዮችን እንደ ሳውዲ አረቢያ፣ ባህሬን፣ ያርደን እንደዚሁም ኳታር፣ ኦማን፣ ኩዌት እነዚህን ሁሉ ኢራን እየደበደበች ነው እና የምትሰማቸው የምታገኟቸው አረቦች ምን ይላሉ ስለዚህ ጦርነት? እንደ ባለፈው አቶ ሽሎሞ እንደ ባለፈው ብዙ አሁን ብዙ አያወራም። ብዙም ይሄን ያክል ደስተኛም ናቸው ደስተኛም አይደሉም የሚለውን ለመናገር በጣም አስቸጋሪ ነው። ግን እዚህ ላይ አሁን እኛም ብዙ ማንገነዘበው ምንድነው መሰለህ ኢቭን ሙስሊም ስለሆኑ እስላም ስለሆኑ ሁሉም አንድ ናቸው ብለን አንዳንዴ እናስባለን። ሁሉም ክርስቲያን አንድ አይነት ነው፣ ሁሉም እንደዚህ ነው ብለን ምን እንደምንደመዋለ ግን አይደለም። አሁን ኢራኖች የሚያምኑበት የእስልምናና እዚህ ያሉት እንደገና ደግሞ የኢትዮጵያ ሙስሊሞች እነዚህ ያሉት የሚያምኑት በመሐመድ ሲሆን እነዛ ኢራኖች ደግሞ አሊ በሚባለው ነው የሚያምኑት። ኢቭን በእነሱ መሀል እንኳን ብዙ እንትን የላቸው ፍቅር የለም። አሁን ምንድነው የምናየው የኢትዮጵያ ሙስሊምም ሆነ ብቻ እስላም ስለተባለ እንጂ እንዲቀረብ ብለህ ስታይ እንትን አይደሉም። እና ኢራኖች እዚህ ሀገር ላሉት ሙስሊሞች ተጨንቀው አስበው የሚያረጉት ነገር የለም። የሚገርምሽ ወይዘሮ መልሶ እዚህ ላይ በታሪክኛ እንደምናውቀው ብዙ ጊዜ የእስራኤል ጠላቶች እስራኤልን የሚወጓት የአረብ ሀገሮች ከአንድ ላይ በመተባበር እስራኤልን ነው የሚወጓት የነበር። አሁን ግን በእስራኤል ላይ እስራኤል የአረብ ሀገሮችን ነጻነትና በዓለም ያሉን የምዕራቡን አገር ህዝብ ነው እስራኤል እየታገለች ያለችውና አሁን ለምሳሌ የአረብ ሀገሮች በኢራን ላይ ዘምተዋል። ኢራኖች ደግሞ ጠላት አይተዋቸው ነገሮች እየተቀያየሩና ያ ማለት የእስራኤልን አይበገሬነት ሁላችንም ቢሆን ያየነውና እየተመሰከረ ነው። የእስራኤል ኃያልነትም እየቀጠለ እየሄደ ነውና አሁን የመጨረሻ ጥያቄ መልሽው በመጣው ሳምንት ትምህርት ቤት በእናንተ አካባቢ ይከፈታል እንዴ? እስካሁን ድረስ ብዙ የሰማሁት የለም። እኔ የሰማሁት እስከ 23 ድረስ ዝግ እንደሆነ ነው። ከዛ በኋላ ደግሞ እንግዲህ ፔሳህ ፋሲካ ነው የሚከፈት በቅርብ አይመስለኝም። ግን ያው ሬዲ ሆነን የሚባለውን በደንብ ብናዳምጥና በተግባር ላይ ብናውል ደስ ይለኛል። ከዛ በመቀጠል ግን ሳልናገር ማላልፈው አረብ ሀገሮችን እንግዲህ ተመልከት። እስራኤልን ሲጠሉ እስራኤልን ለማውደም ሲፈልጉ የነበሩት በሙሉ የእስራኤል አምላክ ዛሬም ሕያው ስለሆነ ከእስራኤል ጋር ስለሆነ ጠላቶቿ እንኳን እንደ ወዳጅ ሆነው ለእስራኤል የሚዋጉ የሚያከሽፉ ሆኑ ማለት ነውና በዚህ አጋጣሚ ህዝቡ ጸሎቱን ማቆም የለበትም ብዬ ነው ማስበው። ወደ እግዚአብሔር ፊታችንን መልስ ወታደሮቻችን በሰላም ምንም ነገር ሳይሆኑ እንዲመለሱ ለመንግስቶቻችን አስተሳሰባቸውን ነገራቸውን ሁሉ እግዚአብሔር እንዲቆጣጠር በጸሎት መትጋት አለብን ነው ማለት ነው። ወይዘሮ መልሹ በጣም እናመሰግናለን። አብረን ለነበረን ቆይታ በእርግጠኝነት በመጣው ሳምንት መለሰን እናገኝሻለን። እኛ ፕሮግራማችን እንደቀጠለ በጣም እናመሰግናለን። አሜን። ደህና ሁኑ። ባይ ባይ።